ይሄን ሁሉ ያደረገችው ሩታ ናት። ሀገሩን ትዳሩን ጥሎ ልጁን ጥሎ እንዲመጣ ያደረገችው እሷ ናት። መጀመሪያም ባለፈው ማስጠንቀቂያ ወር ምክር ነው የሰጠው። አሁን ተገብረዋለሁ አስጠይቃለሁ ማለት እንድታገናኘኝ አስገድድካለሁ። እንዴት ማለት ባባ ይመጣልሻል እኔ እናት እና እንደምታዩት ልጅ ትፈልጋለች እና ጣዋትም ሆነ ማታ ትጠይቀኛለች። አባቴ ምናምን ምን ምላሽ ልስጣት ማለት ለተፈጠረው ነገር ሁሉ ተጠያቂ ማናት ያላችኋት ልጅ ሩታ እሷ ናት። ኦኬ እኔ እንጃ በማን መፍረድ እንዳለብኝ አላውቅም። ባሌ ልበል እቺ ልጅ ልበል ሱኮ አልገለጥልሽ ብሎኛል። እኔ አሁን በማላችሁ መግባት እንደዚህ ማለት ምናምን ነገር እኔ አያገባኝም። ግን እኔ አሁን ሳስበው የመረጠውን መርጧል ነው። ገባሽ? መምረጥ የፈለገው ማን ነበር? ሩታን መሰለኝ። ማለት አንቺ ጋር የነበረው ላይፍ ምናምን ነገር ነው። ቤተሰብ እንዴት ናችሁ? ይቅርታ ካስቸገርኳችሁ። ልመለስ አልፈልግም ነበር ግን ያው የመጣውበት ጉዳይ ስላልተስተካከለልኝ ነው እና ዛሬ ከልጄ ጋር ነው የመጣሁት። እቹትና ልጄ እና ቡቼንም ጨቅጭቅ ያለው ከዛ በኋላ ምንም ምላሽ አልሰጠኝም። ብቻ አድኖ እና ምንድነው ስለባሌ አንዳንድ ደስ የማይሉ ነገሮችን ሶሻል ሚዲያ ላይ እያየው ነው። ከሱ ማይጠበቁ ባሌ በቤቴ ተከበረ ሰው ነው እና ምን ሆኖ ነው በዚህ ልክ ሲወርድ በጣም የሆነ ማይመጥነው ቦታ ላይ እያየሁት ነውና ብቻ አላቅም እና ላለማዘን እየሞከርኩ ነው። ምክንያቱም ያው ትልቅ ሰው ነው፣ ማሰብ የሚችል ሰው ነው። ለሱ መናገር አይጠበቅብኝም እና ያው ምንም ቢሆን ትዳር ይሻልካል ባትዋረድ። እሷም ብትሆን ባለ ትዳር ናት። ያው አሁን ላይ ምንም ብታረገው የሷ ነገር እየገረመኝ አይደለም። መጀመሪያ እየወቀስኳት ነበር ላልተው ነው። አሁን ስራው የባሌ እየመሰለኝ ስለሆነ እና የኔ ሆን ባሌው ምናምን ብዬ አለማመጥም ብችል ለልጅ ስትል ተከበር። ኦኬ የዛ ሰውዬ ልጅ ናት ስለምትባል እቺ ልጅ ማለት ነው። በቃ ከዚህ በላይ ምንም ሩታ ምን አስነክታ ነው ማለት ከኔ ምን ጎደለ? ምን አጎደልኩብ? ምን አሳጣውክ? ደህና ኑሮ ነበረ እንዲ ቤትህን ልጅን ጥለህ እስክትመጣ ያደረገ ነገር ምንድነው? እና ልጅ ትፈልጋለች። ቀን ከሌሊት ተጠይቀኛለች። ምን ብዬ ምላሽ ልስጣት? ሌላ ሴት ጋር ነው እየተርመጠመጠ ነው እየተንዘላዘለ ነው ልበላት? እና እቺን የመሰለ ልጅ ጥሎብኝ ያው እሱ ከሌላ ሴት ጋር እየተንዘላዘለ ነው እና ከሷ ጋር እየተቸገርኩ ነው እኔ እና ልጁም ትፈልገዋለች። ማማዬ አይዞሽ ይመጣል። እኔ ስስት ባባ ይመጣልሻል እኔ እናት እና ያው እንደምታዩት ልጅ ትፈልጋለች እና ጣዋትም ሆነ ማታ ትጠይቀኛለች። አባቴ ምናምን ምን ምላሽ ልስጣት? ሌላ ሴት እያጨ ነው ልበላት? ብቻ አላቅም። ለዚህ ዱዳ ልጅ ምን ማለት እንዳለብኝ እስቲ እኔ ግራ ገብቶኛል። እና ቢያንስ ለኔ ባትል እንኳን ለልጅ ስትል አይ ጋድ ሰላም ብቻ እንዴት ታውቃለህ? አለልክ ሰላም ወይ እግዚአብሔር ይመስገን። ምንድን ነው ማርያምስ? የደስታው አረብ ማርያም አላቅም ለማለት ነው ነው አይደል? ማሳያ ያለው ምናምን ብለሽኝ ግራ ገባኝ። ኦኬ ስማም ስታምር ማርያም በይ ነው መስሎ እቺን የመሰለች ልጅ ለቆ ነው ከአውሮፓ የመጣው። አይ ሰው ግን በጣም ነው የሚገርም። እግዚአብሔርን ነው ረዳኝ። እንግዲህ ስማም በጣም ነው የሚከብደው። ያማ ማማ የማን ልጅ ነሽ? ሳትዋሽ ንገኝ ማማ የባቢ የማን ልጅ ነሽ ማማ? የደስታ ደግሞ ራሱ ነው መስሎ በስማ። እሺ ማለት ከዛ በኋላ እንደወርሰት እንዴ አንቺ ለደስታ
ያለነው ማለት እኔ እንደ ሁኔታው ከሆነ ሩታን አግብተዋት እዚህ የሚኖር ነው ይመስለኝ ስልሽ ሁኔታዎቹን ሳይ አብረውትም ብዙ ልጆች አሉ ምናምን ነገር አግብቷት ማለት እንደዛ ያንቋሸሸችው ቀለበት ምናምን ትናንትን በይሰሙ ያስረች ጭራሽ አንቋሻው ሩታ የሆነ አበባውን ፊቱ ላይ ወራበት ምናምን ነገር አይደለም ትዳር ሊኖረው ተደስታ አይደለም እንደዚህ የራሱ የሆነ ፋሚሊ ያለው ሰው አይመስልም እዛ ጋር ሳይው በጣም ነው የወረደብኝ ይሄን የሚሰለ ቤተሰብ ትቶ ከውጭ ሀገር ድረስ መጥቶ የሰው ትዳር ውስጥ መግባት ነው ተገቢ ነው ብዬ አላስብም እኔም በጣም ነው ያፈርኩበት በጣም አልጠበቅኩኝም ማለት አንቺ የምር የእውነትሽ ከሆነ እቺ ህፃን ልጅ የምታሳዝነው ከሆነ እንዴት እቺ ህፃን ልጅ ነው እንደዚህ ማንከራተት ሀገር ለሀገር እንደ ኢትዮጵያ ውስጥ አይደለም ስቴት ለስቴት ማንከራተት ማለት በጣም ከባድ ዶስ እየሰማሽኝ ነው በቃ እቺ ልጅንም አሁን እቺ ልጅ ህፃን ልጅ አታንከራተቻት ሀገር ለሀገር አታንከራተቻት ለምን ደስታ ያለበትን ነገር ያይሽ ነው አይደል ጭራሽ ብሎ ትላንት ብዙ በሰሞን እያደረገ ያለው ነገር ጥሎ ሩታን ማግባት ነው የፈለገው በዚህ ሰዓት እሱ ስለዚህ ቢያንስ ለዚህ ልጅ ስትይ ወደ ሀገራችሁ ተመልሳችሁ ሰላማችሁን እዛ ብታገኙ እኔ ደስተኛ ነኝ ያምሬ ነው እኮ ልጅሽ እኮ እንዳትንከራተት ስለፈለኩ ነው አሁን ያለበት ነገር ደስታ ይውስቲ ምንም አይነት አይደለም ለአንቺ ቀርቶ ለዚህ ህፃን ልጅ ራሱ ምንም አይነት ስሜት ያለው አይመስለኝም ስሜት ይኖረው ነው ይሁሉ ነገር እንደዚህ ከመስከ መደፋት በጣም የሚያስጠላ ዊርድ የሆነ ነገር እንደዚህ ወርዶ አላየውም ነበር የሰጠችውን መልስ እየሰማው ነበር ሩታ ራሱ ገባሽ ስለዚህ አሁን አንቺ እሺ በይኝና ደስታን ማግኘት ይቅርብሽ አሁን ደስታን ካገኘሽው በጣም መጥፎ ነገር ውስጥ ነው መገቢው የግልጹ ነው ማለት በጣም መጥፎ ነገር ውስጥ ነው መገቢው ለምን ታውቂያለሽ እሱ አሁን ያለው ስሜት ሩታን ብቻ ነው ማለት እየመከርኩ ያስጠነቀቀኝ ነው እያስጠነቀቅኩሽ ያለው ፍርዶስ ይገባኛል ፍቅረኛሽ ነው ባለቤትሽ ነው ልጅ ወልዳችኋል ብዙ ነገር አፍርታችኋል የምትኖሩት ሌላ ሀገር ነው አውሮፓ ውስጥ ነው ምናምን ነገር ዲፕሎማሲ ያለ ብዙ ነገሮች አሉ ግን ይሄ ልጅ ሳየው እኔ አይምሮ ልክ ይሁን አይሁን አላውቅም በሩታ ፍቅር አብዷት ነው ስለዚህ አሁን እቺ ልጅ የሚዘሻት እቺን የመሰለች ያታንከራቻት ሰማሽ እቺን የመሰለች ልጅ በሰው ሀገር ያለ አባት ማኖር አልፈልግም አይገባክም እንዴ ያለ አባት ትደግ እያልከኝ እየፈረድክብኝ ነው ገብቶካል አይደለ ችግር የለውም ለኔ እንዴ ልጅቷ ለምን አትታይክም እኔ አሁን ያለው ለዳንጀት ለነገሩ እኔ እኮ ላንቺ ቢሽ ነው ፍርዶስ እንዳትንከራተች ከደስታ ጋር ተገናኝተሽ ሌላ ሰላገባ ውስጥና መጥፎ ነገር ውስጥ ሌላ ቅስምሽን የሚሰብርሽ ነገር ከሚሆን በሰላማዊ መንገድ በሰላም ማለት አብጣመልኝ ብሎ ጀምሮ አላ የተዋረደ ነው ያየሁት ነው ገባ አሁን ባሌ ነው ለማለት ራሱ እያፈርኩበት ነው እኔ አሁን ስልሽ ከብዙ ሰው ጋር ነው የምትጣዩ ልሽ አሁን ፍርዶስ ሌላ ነገር እንትሳት በቃ እቺ ልጅ ከኢትዮጵያ የተሻለች ሌላ ነገር ምን ማለት ነው ይሄን አትበለኝ ይሄን ላደርግ አልችልም ገባ የትዳራችን መበተን መንስኤ እንዳደረግ ለምን ታደርገኛለህ ቡቼ ማለት እንደዛ እንዳስብ ለምን ቻላቀም ፕሊዝ እንዴ አይነት ቃል አትጠቀም ሲጀመር እንዴ ምን ሆነ ነው እንድትሰቃይ ስለማልፈልግ እንድትረበሽ ስለማልፈልግ አመሰግናለሁ ላዘኒታ አመሰግናለሁ እንድትረበሽና እንድትናደጂ አልፈልግም ልጅቷም አይታው እንደዚህ እንድትጎዳ በቃ ይጂ ፍርዶስ በእናትሽ ነው አላረገውም አሁን የዚህ ነገር የዚህ ማለት ለተፈጠረው ነገር ሁሉ ተጠያቂ ማናት ያላችኋት ልጅ ሩታ እሷ ናት ኦኬ እኔ እንጃ በማን መፍረድ እንዳለብኝ አላውቅም ባሌ ልበል እቺ ልጅ ልበል ሱኮ አልገለጥልሽ ብሎኛል እኔ አሁን በማላችሁ መግባት እንደዚህ ማለት ምናምን ነገር እኔ አያገባኝም ግን እኔ አሁን ሳስበው የመረጠውን መርጧል ነው ገባሽ መምረጥ የፈለገው ማን ነበር ሩታን መሰለኝ ማለት አንቺ ጋር የነበረው ላይፍ ምናምን ነገር ነው ያላቅ እኔ አውሮፓ ከመጣ በኋላ አሁን በቅርብ ነው በዚህ 3 ቀን ውስጥ ነው እኔና አንቺ ተገናኘን ስለነሱ ታውቀው ብዙ ነገር አለ ልትነግረኝ ትችላለህ ስለማ ስለ ሁለታቸው ስለ ሩታና ስለ ደስታ እኔ ስለ ሩታና ስለ ደስታ ማውቀው ነገር ቢኖር የሆነ ሳለ ተገናኝተው እንዴ ታያቸው ምናምን ይያል እኔ እኮ እንደው ሚስቱ ነኝ እኔ ማለት ያለብን እሷን እኮ ነው ማለት ያለብን ገባ ካለ እኔ የልጄን አባት እኮ ነው ታዩ ያልከኛለሁ ገብቶ ከ ነገር ውስጥ ትገቢያለሽ ብዬ ነው ይወድስ ገባሽ ከሷ ጋር ተያይዘሽ ሌላ ነገር ውስጥ ገብተሽ ለምን የሷ ተላኪ እየመሰልከኝ ነው ተልካት ምናምን እየመሰለኝ ነው ከዛ በኋላ የሚፈጠረው ነገር ስለሚደብር ነው እየሰማሽ ልጅ ይዘሻል በዛ ላይ እየሰማሽ ነው እቺ ልጅ አሁን እናንተ ስትጣሉ ብትሰማ ምን እንደሚሰማት ገባ እየለማንኳችሁ ምንድነው የሚሰማት ከደስታ ጋር ስትጣይ ከሩታ ጋር ከእያንዳንዱ ሰዎች ጋር ስትጣይ እቺ ልጅ ምን እንደሚሰማት ተግባሩን አልነገርኳትም ገና እኮ ተማሪ ነች እቺ ህፃን ልጅ ዱዳ ናት ምንም አታውቅም እኮ እንደዛ ከሆነ በፕራይቬሲ ቆሻሻ ስራውን ብነግራት እቺ ልጅ እኔ እንጃ እኮ አሁን እኮ ትልቁ መፍትሄው አንቺ
ከመጣሽበት ወደ አውሮፓ ተመልሰሽ ብትሺ በህግ መጠየቅ ነው እሱ ገባሽ እሱ እዚህ መኖር ተመችቶኛል ለሚኖርኩት ገባ ግድ ሆኖብኝ የመጣሁት አይደል እንዴ ያ የሰው ሀገር ነው ያለ ባል መኖር አልችልም ገባካ ግን እሱ ምንድነው ያሰበው በቅርቡ ሰርግ ደግሶ ሩታን አግብቶ ይስምኛ የምሬ ነው ሩታን አግብቶ ማለት ነው ሩታን አግብቶ አውሮፓ ይዞ መሄድ ነው ይፈልግ ይሄን ነው በቃ የሰማሁት አየው እኮ እንደሚፈልግ እኮ አየው በቃ ግራ ላይ የተደፋ አይተሽዋላ ያ ነገር ነው በቃ ነው ግራ ይገባኝ ከፈለሽ አንቺ እዛው ሲሄድ አሁን የሚደብረው ነገር አግብቶ ሲሄድ አንቺ ምን ይሰማሻል እንጂ እኮ እዛ ታገኘዋለሽ እምቢ በሚል ድራማ ልታሳምነኝ ፈልጋ ነው ልጅቷ ማለት ወሰደችኝ ምናምን እንዳላት ድራማ የሰራችልኝ ነው ኦኬ ቀድመሽ እኮ ያንቺ ባለቤት እምቢ ብዬ ነበር አስገድደኝ ምናምን ሊሆን ነው ከዛ በኋላ እኔ አሁን እንድትጣይ ስለማልፈልግ ነው እኔ አሁን መንገድ ታሳየኝ ነው አይፈልኩም አንተ አሁን የሷ መልእክተኛ እየመሰልከኝ ነው ሲመስለኝ እንደ ሩታውኝ ላወራሽ አልችልም ስለዚህ እኔ ሊያገባኝ አይችልም እዚህ ጋር ግን አሁን አንቺ የምትጎጂበትን ነገር ስለማልፈልግ እና እቺ ህፃን ልጅ እቺ የምትመሰለች ህፃን ልጅ ሌላ ነገር ውስጥ እንድትገባ ስለማልፈልግ ብቻ ነው ገባሽ ያን ስለዚህ አሁን ፍርዶስ አሁን በቃ በሰላም እሱም ስልክ ማያነሳው ደስታ የሚደባበቅሽም ብዙ ነገርም የሚሆነው አንቺ ማግኘት ስላልፈለገና ስላልፈለገ ብቻ ገባሽ አይደል ያቆሻሻ ተግባሩ እንዳላይለት ነው እንዳልደርስበት ማለት ከዚህ በፊትም እዛ አውሮፓ ያላችሁ እንደዚህ አይነት ነገር ይፈጠር ነበር ማለት እንዲህ ከሌላ ሴት ጋር ያወራ ነበር ወይም የተለያየ ነገሮች ባለጌ ልጅ ነበር ለኔ ባሊን እስከማውቀው ነው ሜቢ ማለት እዚህ ሊመጣ ሲያስብ ምናምን አንዳንድ ሻውን በቃ አንቺ ራስሽን ተንበይና በቃ በሰላም እንድትይኝ ነው ፈልገው ከዚህ ሀገርሽ ማለት ያለ ባሌ ያለ ባልሽ እቺ ልጅ ጥሎብኝ እኮ ነው የመጣው እና እኔ ምን ላድርግ ለነገሩ እውነት አለ ካንተም ይሄን ላይ ያደረገችው ሩታ ናት ሀገሩን ትዳሩን ጥሎ ልጁን ጥሎ እንዲመጣ ያደረገችው እሷ ናት መጀመሪያም ባለፈው ማስጠንቀቂያ ወር ምክር ነው የሰጠው አሁን ተገብረዋለሁ አስጠይቃለሁ ማለት እንድታገናኘኝ አስገድድካለሁ